የጌታ የኢየሱስ ክርስቶስ ጸጋና ሰላም በስቶላችኋል። ቅዱሳን ሻሎም፣ እንዴት ከረማችሁ? ሁሉ መልካም። ክብር ለጌታ ይሁን። እኔ ጋር ሁሉ ሰላም ነው፣ ሁሉ መልካም ነው። እግዚአብሔር እየረዳን የጀመርነው የጸሎትና የጾም ጊዜ የመጀመሪያ ሳምንታችንን ያሳለፍን እንገኛለን። የ40 ቀን የጸሎትና የጾም ጊዜ ጀምረናል ማለት ነው። ክብር ለጌታ ኢየሱስ ይሁን። የነበረውን ሳምንት ታዲያ ወገኖቼ ከናንተ ጋር ያለውን የእግዚአብሔርን የቃል ሐሳብ አብረን እንድንመለከት በዚህ በግሊቱ በፌስቡክ እና በቲክታክ ለምትከታተሉ በተለያየ ርቀት ላይ ያላችሁ ቅዱሳን ያለውን ስፒሪት ያለውን መንፈስ አብረን እንድንካፈል ወደ እናንተ ፊት መጥቻለሁ ማለት ነው። ክብር ለጌታ ኢየሱስ ይሁን። እንግዲህ የጀመርነው የእግዚአብሔር ቃል ሐሳብ ማቴዎስ ወንጌልን ምዕራፍ 1 እያጠናን ነው ያለነው። ከብሉይ ኪዳን እንደውም ከሮሜ መጽሐፍ ወይንም ከሐዋርያው መልእክቶች ጋር በማያያዝ አብረን እንማራለን ማለት ነው። በጸሎት መንፈስ የእግዚአብሔርን የልቡን ፍቃድ፣ የቃሉ ዕውቀት፣ የቃሉ መገለጥ በሕይወታችን ላይ እንድንለማመደው በቃሉ መሰረት ወደሱ እንቀርባለን ማለት ነው። ክብር ለጌታ ኢየሱስ ይሁን። እንግዲህ በዚህ የጸሎትና የጾም ጊዜ ለእናንተ ለሁላችሁም ለማሳሰብ መፈለገው ምንድነው? እንደ ክርስቲያን ሁል ጊዜ በየዓመቱ ይህ 40 ቀን የጸሎትና የጾም ጊዜ ለረጅም ዓመታቶች እንደ ቤተ ክርስቲያን ይዞን የመጣ መንገድ ነው። ጸሎት አስፈላጊ ነገር ነው ወገኖች። በጸሎት ውስጥ ያለ የእግዚአብሔር ቃል የሚመክረን ልባችንን ለመፈተሽ እኛነታችንን በመንፈስ ዓለም የሆነውን እንድናውቅ ያስተምረናል። የምንማርበት መንገድም ነው። ልባችን በትህትና ውስጥ እንዲገባ የእግዚአብሔርን ፍቃድ በቃሉ ውስጥ እንዲፈትሽ ጸሎት አስፈላጊ ነው። ስለዚህ እንጸልያለን ማለት ነው። ጌታ ስሙ ይባረክ። በዚህ በማቴዎስ ወንጌል ላይ ወገኖቼ እንዲህ የሚል ቃል አለ። ማቴዎስ 1 ገና ስንጀምር የዳዊት ልጅ ይላል። አሁን ይህንን እንደው በዚህ የመጀመሪያው ሳምንት ላይ በዳዊት ልጅ ላይ የዳዊት ልጅ የሆነው ክርስቶስ በስጋ ዘር ይለዋልና አብረን እስቲ ምን ማለት እንደሆነ እንመለከታለን። ማቴዎስ 1:20 ላይ ደግሞና የዳዊት ልጅ ዮሴፍ ሆይ ከእርሷ የተጸነሰው ከመንፈስ ቅዱስ ነውና እጮኛህን ማርያምን ለመውሰድ አትፍራ ብሎ ሲያበረታታው ኢንክሪስ ያደርገው መልአኩን እንመለከታለን። ወገኖቼ በዚህ ሐሳብ ውስጥ ስንመለከት በማቴዎስ ወንጌል ላይ ስናጠና በወንጌል ውስጥ የተሰጠው ለኔና ለእናንተ የልጅነት ክብር ዛሬ ነግራችኋለሁ። ሕይወታችንን ሙሉ ለሙሉ ይለውጣል። ለምን? ቃሉ እውነት ስለሆነ። ክብር ለጌታ ኢየሱስ ሲሆን ምን አለው? ከዛስ በኋላ ምን ሆነ? ልጅም ትወልዳለች፣ እርሱ ሕዝቡን ከኃጢአታቸው ያድናቸዋልና ስሙን ኢየሱስ ትለዋለህ። በጣም ብዙ የክርስትና ወይንም በክርስቶስን አማኝ አድርጎ አንድ ሰው ከተቀበለ በኋላ በክርስቶስ ኢየሱስ ባለው እምነት ውስጥ ሲመላለስ ተመልከቱ። ይህንን ነገር ማሰብ ያስፈልጋል። ለምንድን ነው እንዲህ ያለው? መልአኩ ስሙን ኢየሱስ ትለዋለህ፣ ከዛስ ሕዝቡንም የኃጢአት መዳን። ወገኖቼ ኖርማል አይደለም፣ ቀላል ነገር አይደለም። በዚህ በምንመለከተው ዓለማችን ውስጥ ኃጢአትን በግሉ አሸንፊያለሁ የሚል አንድም ሰው ሞራል ያለው አናገኝም። በደንብ አስተውሉ። የተከፈለው ዋጋና ይህም የሚገኘው በስሙ ውስጥ ብቻ እንደሆነ በሌላ ስም እንደማይገኝ እዚህ ጋር ሁለት ነገሮች ነው ይህን ሳምንት ስናጠና የመጣ ነው።
አንድ ተመልከቱ፣ ስሙን ኢየሱስ ትለዋለህ። በመቀጠል እንዲህ ይላል። እንደውም ከ21 ጀምሮ ተመልከቱ። አንድ ሰው በጌታ ኢየሱስ ካመነ በኋላ ከኃጢአት መዳን ከሆነለት በኋላ እግዚአብሔር ነው ከሱ ጋር አብሮ የሚኖረው። በደንብ አስተውሉ። ሁለቱን ነገር በደንብ ላሳያችሁ ነው። በሁለት ሐሳቦች ላይ አትኩሪ ለማየት ፈልጋለሁ ዛሬ። ጌታ ስሙ ይባረክ። 1:21 ላይ እንሄድና ጀምሮ እንዲህ ይለዋል። ሃሌሉያ፣ ክብር ለኢየሱስ ይሁን። ልጅም ትወልዳለች፣ እርሱ ሕዝቡን ከኃጢአታቸው ያድናቸዋልና ስሙን ኢየሱስ ትለዋለህ። ተመልከቱ፣ በነቢዩ ከጌታ ዘንድ ይልና እነሆ ድንግል ትጸንሳለች፣ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል የተባለው ይፈጸም ዘንድ ይህ ሁሉ ሆኗል። ትርጓሜውም እግዚአብሔር ከኛ ጋር የሚል ነው። ተመልከቱ፣ አሁን ኢየሱስ የሚለውን ስም ከኃጢአት መዳኛ ነው አለው። የኃጢአት በጣም ዋጋው መጨረሻ ምን ይሏል? ሮሜ 6:23 ላይ የኃጢአት ደመወዙ ሞት ነው ይሏል። የእግዚአብሔር ስጦታ ግን በክርስቶስ ኢየሱስ የዘላለም ሕይወት ነው ይሏል። ስለዚህ የጸጋው ስጦታ በክርስቶስ ኢየሱስ የሆነ የዘላለም ሕይወት እንደሆነ ያሳየናል። አሁን አማኑኤል የሚለው እግዚአብሔር ከሰው ጋር የሚሆንበት መጀመሪያ ግን ምን ያስፈልጋል? ኢየሱስ የሚለው ስም ያስፈልጋል ወገኖች። በኢየሱስ ስም ማመን ውስጥ ነው ሰው ከኃጢአት ነፃ የሚሆነው። እስቲ ይህንን ቃል እንግዲህ በነቢዩ ኢሳይያስ ቀድሞ የተነገረው ትንቢት አማኑኤል የሚለው ይሉታል የተባለው ይፈጸም ዘንድ ነው ይልና ምን ይላል? እግዚአብሔር ከኛ ጋር ማለት ነው ይላል። ትንቢተ ኢሳይያስ ምዕራፍ 9:6-7 7 ነገሮች አብረን እንመልከት። 7 ነገሮች እንግዲህ በኢየሱስ ስም ውስጥ የሚሆኑትንም ነገሮች አብረን እንድንመለከት ምን ማለት ነው? አንዳንድ ጊዜ ከውጭ የሆነ ወይንም ኢየሱስን ለብቻ አድርገን ራሳችን ለብቻ እያየን ከሆነ ያ መሆን የለበትም። ኢየሱስ ለኔና ላንተ ነው። ኢየሱስ እንድንጠራው ከሰማይ በታች የተሰጠ ስም ይለዋል ሐዋርያ ሥራ ምዕራፍ 4:12 ላይ እንዲህ ይላል፣ ሕፃን ተወልዶልናልና። ሕፃን ተወልዶልሃል ነው እያለ ያለው የእግዚአብሔር ቃል። ለእኔ ተወልዶልሃል ነው ያለኝ ይሄ ቃል ነው። ሕፃን ተወልዶልናል እና ወንድ ልጅም ተሰጥቶናል። እግዚአብሔር ይህን ያደረገበት መንገድ ሁል ጊዜ ደጋግመን የምንናገረው የዳንበት መንገድ እውነትና እውነት ብቻ ስለሆነ ነው። አንደኛ የሚያስበው እንግዲህ ተመልከቱ፣ ሕፃን ተወልዶልናልና ወንድ ልጅን ተሰጥቶናል። እግዚአብሔር እየሰጠን ነው። እግዚአብሔር ለኔና ለናንተ መዳኛ ይሆን ዘንድ እየሰጠን ነው ይሏል። በሁለተኛ ሰም ያነሳው አለቅነት በጫንቃው ላይ ይሆናል። ሌላ ቦታ አለቅነት የለም፣ ገዥነት የለም፣ ማሸነፍ የለም። ተመልከቱ፣ ምክንያቱም በዚህ ውስጥ ነው ያለው አለቅነቱ ያለው እግዚአብሔር የሚገኘው ማሸነፍ ያለው በኢየሱስ ስም ውስጥ ነው። ተመልከቱ፣ ሁለተኛ ይህ እንግዲህ ቅድመ ክርስቶስ ኢየሱስ መምጣት ወይንም ክርስቶስ ኢየሱስ በስጋ ከመምጣቱ 700 ዓመት ወደ ኋላ ነው ነብዩ ይህን እያየ የሚናገረው። ተመልከቱ፣ ትንቢተ ኢሳይያስ ምዕራፍ 9:6-7 ድረስ አንብቡት። አለቅነትም በጫንቃው ላይ ይሆናል ይላል። ስሙም ይላል በሶስተኛ ሐሳብ የሚያነሳው ድንቅ መካር ነው ይላል። ወንድሜ የሚያስፈልግ የሰዎች ምክር አይደለም። ምክንያቱም ከኃጢአት ኃይል ነፃ መውጣት ስለሆነ ከኃጢአት ኃይል ነፃ ከወጣ በኋላ ማጅ ላይ ነው የምትሆነው። አማኑኤል ካንተ ጋር ይሆናል፣ እግዚአብሔር ካንቺ ጋር ይሆናል። ይህ ነው የሚሆነው የእግዚአብሔር ቃል የሚናገረው። አሁን ተመልከት፣ ስሙም ድንቅ መካር ነው። ድንቅ ነገሮች በሕይወት ላይ ትመለከታለህ። እኔ ዛሬ በካሜራ ፊት ባንተ ፊት እንድመጣ ያደረገኝ ይህ ድንቅ አሰራር ሆኖ በሕይወቴ ላይ ኢየሱስ የሚለው ስም ስረዳው፣ ኢየሱስ የሚለው ስም ሕይወቴን ሲለውጠው
በጣም ፍጹም ሰላምና ረፍት ሲሰማኝ ዛሬ ባንተ ፊት መጥቼ ና ወንድሜ ይህ መዳን ትክክል ነው እያልኩ ነው የገባኝን እውነት የተረዳሁትን ዕውቀት የተጻፈውን የእግዚአብሔር ቃል መጽሐፍ ቅዱስ የሚለውን ይዤ መጥቻለሁ ወንድሞቼ እህቶቼ። ከዛስ ምን ይላል? በሶስተኛ ደረጃ ስሙ ድንቅ መካር ነው ይላል። አራተኛ ኃያል አምላክ ይለዋል። ክብር ለጌታ ኢየሱስ ሲሆን ይህ የሚናገረው ስለ ኢየሱስ ነው። ይህ የሚናገረው ስለ አማኑኤል እግዚአብሔር ከኛ ጋር የሚቀጥለው ሕይወት ነው። ሃሌሉያ! ኢየሱስ ለዘላለም ጌታ ነው። ሃሌሉያ! በአምስተኛ የዘላለም አባት ነው ይላል። አባት አግኝተናል ወገኖቼ። ኢየሱስን ጌታና አዳኝ አድርጋችሁ ለተቀበላችሁ እንኳን ደስ አላችሁ። አባት አግኝታችኋል። አባት አግኝተናል የምናርፍበት። ሃሌሉያ! የዘላለም አባት ይሏል። ለዘላለም የሚኖር ሕያው የሆነ አባት። ሃሌሉያ! በስድስተኛ የሰላም አለቃ ነው። ብዙ ጊዜ ስለ ሰላም ሁላችንም እናስባለን። በግል እናስባለን፣ በቤተሰብ እናስባለን፣ በሀገር እናስባለን፣ በአህጉራት እናስባለን፣ በዓለም እናስባለን። ስለ ሰላም እጅግ ኦቨርኮስ በጣም ብዙ ዋጋ የሚከፈልበት ነው። ሰላም የምንረዳው፣ ሰላም የምናውቀው፣ ሰላም የሌለው ቀጠና ላይ ካለን የሰላም ዋጋ ምን ያክል የከበረ እንደሆነ እናያለን ወገኖቼ። ኢየሱስ ክርስቶስ ሰው ከሌለው ሰላም በሌለው ከተማ ውስጥ እየኖርክ ነው። ሪሊ ኢየሱስ ያስፈልግሻል። እንግዲህ እንዲህ አለ፣ የሰላም አለቃ እሱ ነው። ሰላምህን የሚያስጠብቅልህ፣ ሰላምህን የሚገዛው ኢየሱስ ነው። ምን